ሰላም ጤና ይስጥልን የአንድ አፍታ ቤተሰቦች እንደምን ሰንበታችኋል? ዛሬም እንደተለመደው የተለያዩ አዝናኝና አስተማሪ ጥያቄዎችን ይዘን ወጥተን እናነጋግራለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ተከታተሉን። ፈቃደኛ ስለሆናችሁ አብራችሁንም ስላላችሁ እናመሰግናለን። እንተዋወቅ እስቲ። እሺ፣ ስሜ ማርቆስ ኦዳ ይባላል። የአርባ ምንጭ ከተማ ነዋሪ ነኝ። ስሜ ዋጅፎ ወርቄ ይባላለሁ። የአርባ ምንጭ ከተማ ነዋሪ ነኝ። ስሜ አቶ ደረጀ ሽቱ ይባላለሁ። ምኖረው እዚህ አርባ ምንጭ ከተማ ውስጥ ነው። ስሜ እንግዱ ስበረው ይባላል። ሶፎኒያስ ይባላለሁ። የአርባ ምንጭ ከተማ ነዋሪ ነኝ። እስከዳር ስንታየው ይባላለሁ። የአርባ ምንጭ ከተማ ነዋሪ ነኝ። እኔ ተሾመ ሞላ ይባላለሁ። አርባ ምንጭ ከተማ ነዋሪ። እሺ፣ ስሜ እሸቱ ድኮ ይባላል። አው የመጣሁት ከለራማሮ ወረዳ ነው። ስሜ ምንይሳ ይባላለሁ። ከአርባ ምንጭ ከተማ። ስሜ ፈትለወርቅ መለሰ ይባላለሁ። የአርባ ምንጭ ከተማ ነዋሪ ነኝ። እስራኤል ለገሰ ይባላለሁ። እዚህ የአርባ ምንጭ ከተማ ነዋሪ ነኝ። አሁን በአርባ ምንጭ ከተማ ሴቻ እንገኛለን። ሴቻ ላይ ሁለት አደባባዮች አሉ። ከዛም ደግሞ አሁን ከጀርባችን የሚታየው አንድ አደባባይ አለ። ይህ አደባባይ ስያሜው ምን ይባላል? ቀድሞ ለምለም አደባባይ ነው የሚባለው። በአዲሱ ደግሞ አቡነ ጨዶ አደባባይ ተብሎ ነው የተሰየመው። መቼ ተሰየመ? ለምን ተሰየመ? በጣም ትልቅ ለጋሞ ሕዝብ የሰራ ታዋቂ ነው። በሕዝቡ ዘንድም ተቀባይነት ያለው ፕላስ ደግሞ ለሕዝቡ ትልቅ ስራ የሰራ አባት ናቸው። ስለዚህ በሱ ስም መሰየም አለበት ተብሎ 2015 ላይ እንደተሰየመ ነው ማቆ። አቡነ ጨዶ አደባባይ ተብሎ ነው የሚጠራው። ለምን ተሰየመ በሚለው ጥያቄ በጣም አርቲስት የጋሞን ባህል ወግ ታሪክ ያስታወቀ አርቲስት ስለሆነ በስሙ መሰየም አለበት ተብሎ በምክር ቤት ጸድቆ ነው የተሰየመው። በቀድሞው ለምለም አደባባይ ተብሎ ነው የሚጠራው። በኋላ ካቻምና መሰለኝ ማሻሻያ የተደረገ ይመስለኛል። የስያሜ ማሻሻያ የተደረገ ይመስለኛል። ያኛው መንገድ አይምሮ ስላሴ አደባባይ ነው። ይሄኛው ስያሜ ለውጥ ተደርጓል። እርግጠኛ ባልሆን አይምሮ ስላሴ አውራ ጎዳና የተባለው ያኛው ነው። ይሄ ግን ስያሜ የተሰጠው ይመስለኛል። ከለምለም አደባባይ ተቀይሯል። ይህ አደባባይ ስም አለው ተሰይሞለታል እና ማን ተብሎ ነው የተሰየመው? ምናልባት በምን መንገድ ተሰይሟል የሚለውን የሚያውቁ ነው። እሺ፣ ቦታው ያው ለምለም ሆቴል አጠገብ ስላለ ለምለም አደባባይ ተብሎ ለበርካታ ዓመታት ሲጠራ ቆይቷል። አሁን ግን በ2015 ዓመተ ምህረት ላይ የደረገ ስያሜ በታሪካዊ መጠሪያ ሰዎች መሰረት አድርገው የኛው አቡሉ ነው ማነው አቡሎ ጨዶ ይሄ አደባባይ በቀድሞ ለምለም አደባባይ ይባላል። በአሁኑ ደግሞ አቡለ ጨዶ አደባባይ ይባላል። እንዴት ተሰየመ? ለምን ተሰየመ? አቡሎ ጨዶ ማለት እንግዲህ በጋሞ ታሪክ በተለይ በሙዚቃው ዘርፍ አርባ ምንጭ ከተማን እና አጠቃላይ ጋሞ ማህበረሰብን ያስተዋወቀ እንቁ የጋሞ ተወላጅ ነው። ስለዚህ ቀደም ሲል የነበረው የጋሞ አደባባይ ላይ ሐውልት ሁሉ የነበረው ሰው ነውና ከዛ ተነስቶ በተለይ ለዚህ ለአካባቢው ካደረገው በተለይ በሙዚቃው ዘርፍ ከሰራው ትልቅ ስራ አንጻር ነው እሱን ለማስታወስ ተብሎ አደባባዩ የአቡነ ጨዶ አደባባይ የተባለው። እኛ ፊት ለፊት ያለው ያው ለምለም አደባባይ ነው የሚባለው። ያው በብዛት ለምለም አደባባይ የተባለበት ትርጉም ባላውቅም በብዛት እዛ አካባቢ ሰዎች ተሰብስበው አንዳንድ ቅዳሜ ማስ ስፖርት ሲሰሩ የለማም ስለሆነ በዛ አጋጣሚ ለምለም አደባባይ ተብሎ እንደተጠራ ነው የሚገምተው። አረንጓዴ ስለሆነ ቦታው ስለለማ ነው ለምለምም የተባለው። እንደዛ ያው አካባቢው በብዛት ያው ለምም ስለሆነ ለምለም ተብሎ የተሰየመው ለዛ ይሆናል ብዬ ነው። እኔ እንኳን ይመስለኛል ከፊት ለፊት ያለው ለምለም የሚባል ሆቴል አለና ለዛ ይመስለኛል ለምለም አደባባይ ማለት ዝም ብሎ የመጣ በልምድ የመጣ ነገር ይመስለኛል። ማለት ያቱ ጋር ነው ምናምን ሲባል ለምለም አደባባይ ለምለም ሆቴል ስላለ ለምለም አጠገብ ከሚል ይልቅ ለምለም አደባባይ ጋር ነው ምናምን ነገር የሚለው ስለሚቀና ይመስለኛል። እንደዛ መሰለኝ። ስለዚህ ስሙ ማን ነው?
ለምለም አደባባይ እኔ በዛ ነው የማውቀው። ይህ አደባባይ ስያሜው ማን ይባላል? ሼቻ ጋሞ አደባባይ። ሼቻ ጋሞ አደባባይ ነው። ሌላ ስያሜ የለውም? የለም። እሱ ነው የምታውቀው? አንተ ሰው ስትቀጥር እዚህ ጋር ምን ብለህ ነው የምትቀጥረው? ሼቻ ጋሞ አደባባይ ነው ብለህ ነው የምትቀጥረው? እቺ ያማን ለምለም ፊት ለፊት ነው የምትባለው። ያው ከዋናው አደባባይ ቀጥሎ ሁለተኛው አደባባይ ነው። ስም ዝርዝራቸውን በደንብ አላውቅም። ያው ለምለም ፊት ለፊት ላይ ያለው ሁለተኛው ሼቻ ላይ ያለው ትልቁ አደባባይ ነው የምንለው። ስለዚህ አንተ ሰው ስትቀጥር ሼቻ ላይ ያለው ትልቁ አደባባይ ብለህ ነው የምትጠራው? ልዩ መጠሪያው ይኖራል፣ ግን ያው በደንብ ስሙን አላውቅም። ይሄ አላውቅም። ሰፈር ላይ ነሽ? እዚሁ ሰፈር ነሽ? ምን አደባባይ ምን እንደሆነ ስያሜውን አታውቂም? አላውቅም። ለምለም አደባባይ ይባላል። ምን ይባላል? ለምለም አደባባይ። ተመልካቾቻችን እንደተመለከታችሁት ይህ አደባባይ ምን ይባላል? ሼቻ ላይ በዋናነት ሁለት ትልልቅ አደባባዮች አሉ። አንደኛው ይህ ከጀርባ የምትመለከቱት ነው። ሌላኛው ከፊታችን ይገኛል ማለት ነው። ይህ አደባባይ ከጀርባችን የሚገኘው አደባባይ ምን በመባል ይታወቃል ብለን ስንጠይቅ ነበረ። የሞከሩ መላሾች አሉ፣ የመለሱም አሉ። እንግዲህ ይህ አደባባይ በ2015 ዓመተ ምህረት የየው መስቀላ በዓልን ምክንያት በማድረግ ለተለያዩ በጋሞ ዞን ውስጥ ለሀገርም ለአካባቢም ለማህበረሰብም ትልልቅ አስተዋጽኦ ላበረከቱ ሰዎች እውቅና ሲሰጥ ነበረ። በዛ እውቅና መሀል እንግዲህ አንድ ትልቅ የሚባል አንጋፋ የሆነ የጋሞ የኢትዮጵያ አርቲስት አብሌ ጨዶ ይታወቃልና አብሌ ጨዶ እንግዲህ በተለያዩ የሙዚቃ ስራዎች የሚታወቅና በህይወት አብሮን የሌለ አርቲስት ነው። የአብሌ ጨዶን መታሰቢያነት እንግዲህ ይህ አደባባይ በአርቲስት አብሌ ጨዶ ስም ተሰይሟል ማለት ነው። ይህ ሲሰየም እንግዲህ ከዚህ ጋር ተያይዞ ይህኛውን ከጀርባ የምትመለከቱትን አደባባይ ጨምሮ ሌሎችም የተለያዩ ቦታዎች በተለያዩ ለአካባቢ፣ ለሀገር፣ ለማህበረሰብ አስተዋጽኦ ላበረከቱ ሰዎች ስያሜ የተሰጣቸው የተለያዩ መታሰቢያዎች አሉ። ከዛ ውስጥ ይህ የአብሌ ጨዶ አደባባይ ተብሎ የተሰየመው አንዱ ነው ማለት ነው። በዚህ ውስጥ የተለያዩ መላሾች ሙከራም ምላሽም ሰጥተውናል። በትክክለኛ መልሱ የሚሆነው የአደባባዩ ስያሜ አብሌ ጨዶ አደባባይ የሚል ነው ማለት ነው። ያው ዓለማችን አለች። ዓለማችን በተለያዩ አህጉራት የተከፋፈለች ነች። በአፍሪካ ውስጥ ስንት አህጉራት አሉ? 55 ያሉት የአህጉራት ቁጥር 54 ነው መሰለኝ። በዓለም ላይ እንግዲህ የተለያዩ አህጉራት አሉ አይደል? በአፍሪካ ውስጥ ስንት አህጉራት አሉ? 7 ኦኬ። በአፍሪካ ውስጥ ነው? እንጃ እርግጠኛ አይደለሁም። ሞክሪ። በአፍሪካ ውስጥ ያሉ አህጉራት ምን ያህል ናቸው በግምትስ? አምስት። ማን ሞክሪ። እሺ በአፍሪካ ውስጥ ነው አልሽኝ? ኢትዮጵያ ሀገር ናታ። እኔ እኮ የጠየቁሽ በአፍሪካ ውስጥ ስንት አህጉራት አሉ? እኔ እንጃ ይቅርብ ይለፈኝ ጥያቄ። አፍሪካ ውስጥ ያለው እንኳንስ ኤዚያን ብቻ ነው በእርግጠኝነት ማውቀው። እዛ ሌላ ግን እንትን ማለት አልችልም። ኤዚያን ብቻ አውቃለሁ። በአፍሪካ ውስጥ ካለው ኤዥያ ነው የምታውቃት? ኤዥያን ነው ማውቀው በእርግጠኝነት ማለት ነው። በአፍሪካ ውስጥ ስንት አህጉራት አሉ? እሱ ነው የማውቀው። ሞክር። አፍሪካን ታውቃታለህ? አፍሪካም አውቃታለሁ። የት ነው ያለችው? አፍሪካማ ወደዛ ነው። ወዴት ነው አፍሪካ? የት ነው ያለችው? አፍሪካ ወደዛ ወደ ኬንያ ምናምን። አፍሪካ ያለችው የት ነው? ወደ ኬንያ ምናምን። አፍሪካ የት ነው ያለችው? ኬንያ ምናምን። ኬንያ። ስለዚህ አፍሪካ ውስጥ ስንት አህጉራት አሉ? እሱን አላውቅም። እኛ ከዓለም ውስጥ ነው አህጉር የሚባለው፣ ያው በአፍሪካ አህጉር ውስጥ ነው ያለ ነው። ከአህጉራችን አፍሪካ ኢትዮጵያ ውስጥ ነን ያለ ነው። አህጉር 5 ከዓለም ነው የሚጠየቀው፣ ግን አንደኛው አፍሪካ ነች። እዛ ውስጥ ነው። በአፍሪካ ውስጥ ስንት አህጉራት አሉ?
በአፍሪካ ውስጥ አንድ ማነት አፍሪካ ራሷ አህጉር ናት አይደል? ጎበዝ። እሺ ዓለም አለች፣ አፍሪካ አለች አይደል? በአፍሪካ ውስጥ ስንት አህጉራት አሉ? በአፍሪካ ውስጥ አንድ አህጉር ነው። በአፍሪካ ውስጥ ስንት አህጉራት አሉ? አፍሪካ ራሷ ያው አንድ አህጉር ተብላ ነው የምትጠራው። አንድ በጣም ቆንጆ። እንግዲህ የኔ ጥያቄ የነበረው በአፍሪካ ውስጥ ስንት አህጉራት አሉ ነው። ስለዚህ አፍሪካ ራሷን ችላ አህጉር ነው ያልኩት። በአፍሪካ ውስጥ ስንት አህጉራት አሉ? አፍሪካ ራሷ አህጉር ነች። አፍሪካ ራሷን ችላ አህጉር ነች። አንድ ልጅ ጨንቻ ተወለደ፣ አርባ ምንጭ አደገ። ጥርሱን የት ነው የሚያበቅለው? ያው ባደገበት ስለሆነ የተወለደው ጨንቻውን እንጂ ያደገው አርባ ምንጭ ከሆነ ድረስ የአርባ ምንጭ የአየር ጸባይ ተላምዶ ስለሚያርግ ጥርሱ የሚወልቀው የእድገት ለውጦች ሁሉ የሚታዩበት እዚሁ ባደገበት በአርባ ምንጭ ከተማ ነው። እርስዎ የት ነው የተወለዱት? እኔ በሰላምበር ከተማ ነው፣ በጋሞ ዞን ሰላምበር ከተማ አስተዳደር ውስጥ ሰላምበር ላይ ነው የተወለድኩት። ጥርሶንስ የት ነው ያበቀሉት? እዛው ነው። እሺ አንድ ልጅ ጨንቻ ተወለደ፣ አርባ ምንጭ አደገ። ጥርሱን የት አበቀለ ወይም የት ነው የሚያበቅለው? ጥርሱን አበቀለ ለማለት ከጨንቻ በምን አመት ወጣ የሚለው ይወስናል። አንተ የት ነው የተወለድከው? እኔ ጋሞ ዞን ገረሴ ከተማ። ገረሴ ተወለድክ? የት አደግክ? ገረሴ አድጌ ለስራ መጣሁ። ጥርሱን የት ነው ያበቀልከው? ገረሴ። አንድ ልጅ ጨንቻ ተወለደ፣ አርባ ምንጭ አደገ። ጥርሱን የት ነው የሚያበቅለው? የት አበቀለ? አርባ ምንጭ ነው። ጥያቄው ይደግ። አንድ ህጻን ልጅ ጨንቻ ተወለደ፣ አርባ ምንጭ አደገ። ጥርሱን የት አበቀለ? አርባ ምንጭ። እናንተ የት ነው? አንተ የት ነው የተወለድከው? እኔ ቁጫ ላይ ነው። ከዛ የት አደግክ? እኔ አርባ ምንጭ ነው ያደግኩት። ጥርሱን የት ነው ያበቀልከው? እዚህ። አንድ ልጅ ጨንቻ ተወለደ፣ አርባ ምንጭ አደገ። ጥርሱን የት ያበቅላል? እንግዲህ በጣም የሚገርም አዛኝ ጥያቄ ነው። ጨንቻ ተወልዷል፣ አርባ ምንጭ አድጓል። ልክ እንደተወለደ ከጨንቻ ከመጣ አርባ ምንጭ ሊያበቅል ይችላል። ግን የተወሰነ ጊዜዎችን እዛ ቆይቶ የሚመጣ ከሆነ እዛ ሊያበቅል ይችላል። አንተ የት ተወልደሃል? እኔ አርባ ምንጭ ዙሪያ ወረዳ ቆላሼሌ ቀበሌ ላይ ነው የተወለድኩት። የት አደግ? እስከ አምስተኛ ክፍል ላይ እዛ ነበርኩኝ። ከዛ በኋላ አርባ ምንጭ ወጥቼ አርባ ምንጭ ነው ያደግኩኝ። ጥሩ። ይሄን ሁሉ የጠየቁት ጥርስን የት አበቀልክ ልል ነው። ጥርስን የት ነው ያበቀልከው? ጥርስን ያበቀልኩት አጠቃላይ ኦልሬዲ ያው ቅድም እንዳልኩኝ እዛ ተወልጃለሁ። ቢያንስ ራስን እስኪችል ድረስ እዛ ነው ያደግኩኝ። ለትምህርት ስደርስ ወደዚህ መጥቻለሁ። ሶ የመጀመሪያ ጥርስን ያበቀልኩት እዚህ ነው። አንድ ልጅ ጨንቻ ተወለደ እና አርባ ምንጭ አደገ። ጥርሱን የት ነው የሚያበቅለው? አንድ ልጅ ጨንቻ ተወለደ፣ አርባ ምንጭ አደገ። ተመልሶ ጨንቻ ካልሄደ ያው አርባ ምንጭ ነው ጥርሱ የሚያበቅለው። አንተ የት ነው የተወለድከው? እኔ የተወለድኩት ቦንኬ። ያደግኩስ ቦንኬ እዛው ጥርስን የት አበቀል? ቦንኬ ነው ያበቀልኩት። አዎ እርግጠኛ ነህ? በትክክል። እኔም አርባ ምንጭ ነው የተወለድኩት። እሺ ያደግኩስ? አዲስ አበባ ነው፣ ግን የተወሰነ አመት እስከ 7 አመቴ ነው የቆየሁት። ስለዚህ ጥርስሽን የት ነው ያበቀልሽ? አዲስ አበባ። ጥርስሽን የት ነው ያበቀልሽው? ኦኬ፣ እዚህ ከመጣሁ እዛ ያለው ነው የወለቀው። ሰው እዚህ ከመጣሁ በኋላ ነው የበቀለልኝ። ስለዚህ አርባ ምንጭ። እሺ አንድ ልጅ ጨንቻ ተወለደ እና አርባ ምንጭ አደገ። ልጁ ጥርሱን የት ነው የሚያበቅለው? ጨንቻ ነው። ያው ቆይታው ነው የሚወስነው። አንድ ልጅ ጥርስ የሚያበቅልበት ተወልዶ የሚያበቅልበት ወራት ይኖራሉ። የግድ የተወለደበትን አካባቢ ላይ ያበቅላል አይባልም። አርባ ምንጭ መጥቶ የሚያበቅልበትን ጊዜ የቆየ ከሆነ አርባ ምንጭ ላይ ሊያበቅል ይችላል። አንተ የት ነው የተወለድከው? እኔ በኤሊዶዝ ቀበሌ የሚባል። ከዛ የት አደግ? እድገቴም እዛው ነው። ጥርስንስ የት አበቀልክ? እዛው ለስራና ለትምህርት ሌላ ቦታ ወጥቻለሁ። ጥርሴም እዛው ነው ያበቀልኩት፣ ያደግኩትም እዛው ነው። አንድ ልጅ ጨንቻ ተወለደ፣ ከዛ አርባ ምንጭ አደገ። ጥርሱን የት አበቀለ? ያደገበት ነው። አንቺ የት ነው የተወለድሽው?
እዚህ አርባ ምንጭ። ከዛ የታደሽ እዚሁ አድጌያለሁ። እሺ ነው የታበቃሽ? እዚሁ ነው አርባ ምንጭ ነው። አርባ ምንጭ። አንድ ልጅ ጨንቻ ተወለደ፣ አርባ ምንጭ አደገ። ጥርሱን የት ያበቅላል? አንድ ልጅ ጨንቻ ተወለደ፣ አርባ ምንጭ አደገ። ጥርሱን የት አበቀለ? አንድ ልጅ ጨንቻ ተወለደ። እሺ። ከዛ አርባ ምንጭ አደገ። እሺ። ጥርሱን የት አበቀለ? እዛው ጨንቻ ነው። አንተ የት ነው የተወለድከው? እኔ በደቡብ ኢትዮጵያ ክልል በደራሼ ደራሼ ተወለድክ። የት አደግ? እዛ ተወለድኩ። የተወሰነ ቢያንስ ከአንደኛ ክፍል እስከ አምስተኛ ክፍል ተማርኩኝ። እዛ መጥቼ አርባ ምንጭ ነው ያደግኩት። ሁሉ እድገት እና ጥርስን የት አበቀለ? ጊዶሌ። ስለዚህ ማንም ሰው የትም ተወልዶ የትም ቢያድግ ጥርሱን የሚያበቅለው ድዱ ላይ ነው አይደል? ድድ ላይ ነው። እሱ ነው ጥያቄ። መልሱ የሚሆነው ድዱ ላይ ነው። እኔ ግን ድዴ ላይ ነው ጥርሴ ያበቀልኩት። ድድ ላይ እኮ ነው ጥርሴ ይበቅላል። መልሳችን የሚሆነው እንግዲህ አንድ ሰው የትም ይወለድ የት ጥርሱ የሚበቅለው የት ነው? ድዱ ላይ ነው። እሺ ጥሩ። መልካም እንግዲህ ማንም ሰው የትም ይወለድ የትም ይደግ ጥርሱን የሚያበቅለው ድዱ ላይ ነው ማለት ነው አይደለ እንዴ? እንግዲህ ማንም ሰው የትም ይወለድ የትም ቢያድግ ጥርሱን ሊያበቅል የሚችለው ድዱ ላይ ነው አይደለም? አይ በቃ ሰርፕራይዝ ነው እያለሁ። መጽሐፍ ታነባላችሁ? መጽሐፍ በትንሹ የፍቅር እስከ መቃብር መጽሐፍ ደራሲ ማን ይባላል? አዲስ አለማየሁ። አዎ እርግጠኛ ነኝ። አዲስ አለማየሁ። መጽሐፍ ታነባላችሁ? አልፎ አልፎ አልፎ። የፍቅር እስከ መቃብር መጽሐፍ ደራሲ ማን ይባላሉ? የፍቅር እስከ መቃብር አራ ፍቅር እስከ መቃብር ደራሲ። እሺ ፍቅር እስከ መቃብር ያው አልፎ አልፎ መጽሐፍ አነባለሁ ብያለሁ እና የፍቅር እስከ መቃብር ደራሲ እና ይልምጂ ያትን የደረሰው ደራሲ ሐዲስ አለማየሁ። ክብር ዶክተር ሐዲስ አለማየሁ ከነ ክብር ስማቸው። ታነባለህ መጽሐፍ? አነባለሁ። የፍቅር እስከ መቃብር መጽሐፍ ደራሲ ማን ይባላሉ? ከፍቅር እስከ መቃብር ፍቅረ ማርቆስ ነው አይደለም? ፍቅረ ማርቆስ ደስታ? አይ ፍቅረ ማርቆስ ደስታ አይደለም። በላቸው ግርማ። በዓሉ ግርማ? በዓሉ ግርማ። መጽሐፍ ታነባላችሁ ወይም አንበባችሁ ታውቃላችሁ? አዎ እኔ አነባለሁ። ፊክሽን የማን ነው? የይስማከል እና የአለማየሁን ሌላ በትርጉም አንተስ? አንብቤ አላውቅም እኔ። እሺ የፍቅር እስከ መቃብር መጽሐፍ ደራሲ ማን ይባላሉ? ማን ስሙ ጠፋኝ። የምር ስሙ ጠፋኝ። አላነበብኩትም መጽሐፉን ግን ታዋቂ መጽሐፍ እኮ ነው ሀገራችን ውስጥ ካሉ በጣም ዝነኛ እሷ ተሞክረና እርግጠኛ አይደለሁም ማለት ግን መጽሐፍ አላነብም ብሏል። ግን መጽሐፉ እሱ ከማውቀው በቃ ፍቅር እስከ መቃብር ያው መጽሐፉን የጻፈው አዲስ አለማየሁ። ስለዚህ የክብር ዶክተር ሐዲስ አለማየሁ ማለት ናቸው። ማረጋቸው አይረሳ። መጽሐፍ ታነባለህ? ብዙም አነባለሁ። እስቲ ምን መጽሐፍ አንብባለህ? ያነበብካቸውን ትንሽ ለማስተዋል። ኖርማሊ ርዕሳቸውን አታስታውስም ግን ታነባለህ? አነባለሁ። መልካም። የፍቅር እስከ መቃብር መጽሐፍ ደራሲ ማን ይባላሉ? አዲስ አለማየሁ ይባላሉ። የፍቅር እስከ መቃብር መጽሐፍ ደራሲ ማን ይባላሉ? እሱ ምን ብዙ መጽሐፎችም አላውቅም። እሺ እስቲ ያነበብካቸው መጽሐፍ ንገረኝ። አሪፍ የማንን ላንብብ? ፍቅር እስከ መቃብር። የፍቅር እስከ መቃብር መጽሐፍ ደራሲ ማን ይባላሉ? አዲስ አለማየሁ። ሙሉ ስማቸው? ክብር ዶክተር ሐዲስ አለማየሁ።
የፍቅር እስከ መቃብር መጽሐፍ ደራሲ ማን ይባላሉ? ክቡር ዶክተር አዲስ አለማየሁ። መጽሐፍ ማንበብ በጣም አስፈላጊ ነገር ነው። ሁላችንም በተለይ ወጣት ስንሆን ማንበብ አለብን አይደለ? እውቀት የማይነቅዝ ስንቅ ነው ይባላልና እድሜ አይሸጥም አይለወጥም ከኛ ጋር ብዙ ሊያስከብረን የሚችል ነገር ነውና ማንበብ አለብን። እውቀት ደግሞ የሚገኘው ከመጽሐፍ ከማንበብ ነው በአብዛኛው አይደል? ስለዚህ ማንበብ ይኖርብናል በምንችለው መጠን ማለት ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ።